ጠንቋይ ቤት ሄዶ ሰግደዋል። ብዙዎች ላይ ድግምት አድርገዋል። ለምን በለጠች? ጉዳዩ ስልክ አይደለም። ቁርአን ጉዳዩ ያንተ ስልክን የመረዳት ሜንታሊቲ ነው። ልጆችን ወልዶ ለቁም ነገር ማብቃት ሳይሆን ልጆችን ማብዛትና ከሌሎች ጋር በልጆች መፎካከር ነው። ሂውማን ኤግዚስተንስ ሰው የተገኘው ዓላማው ይሄ አይደለም። ኦብሰስድ ሆና ስትፈልገው የነበረውን ነገር ካገኘችው በኋላ አፍተር ዊክ ዓለም ስላንቺ ደስታ፣ ዓለም ስላንተ ደስታ አያስታውስም። ባይዘዌ መፎካከር ራሱ ተፈጥሯዊ ማንነታችን አይደል እንዴ? ዋይስ ታዲያ ለምንድን ነው የሚቃወመው? ዓለም የውድድር መድረክ ናት። ከትላንትና አስተሳሰቤ እኔ ዛሬ ራሴን መመዘን አለብኝ። ሞላ ዘግቶ ብቻውን የሚንቀሳቀስ የነበረ ሰው ሞቷል። ያክል የሚያገኘውን በርካታ ተቀምጣለህ። እንዴት በለጠኝ፣ እንዴት በለጠችኝ ብለው ሰዎች የሰዎችን ህይወት አበላሽተዋል። ሁሌ ከአንተ የሚበልጡ ሰዎች አሉ። በሁሉ ነገር አደጋ የሚሆነው በቃ መጨመር ዓላማው ሲሆን፣ ሌላውን መብለጥ ግቡ ሲሆን፣ ከእናንተ የበላይ ቁርአን አለ። ቢፎር ሐታ ዙርቱሙል መቃብር ከዚህ መዘናጋት መቼ ነው የምትነቃው? ብስሚላህ ራህማን ራሂም ሱረት አተካቱር እየቃኘን ነው። አልሃኩም አተካቱር። አልሃኩም ለብቻ እንውሰድና እንየው። አልሃኩም ኩም አንቱም እናንተን፣ አተካቱር እናንተን አዘናጋችሁ የሚለውን ቃሉን እንውሰድና እንየው። አልሃኩም ለሁ ፊል ሉጋ አልዓረቢያ በተለምዶ መዝናናት፣ ጨዋታ ለሁ ተብሎ ይጠራል። ለሁ መዝናናት፣ መጫወት እንደማለት ነው። እዚህ ስፍራ ላይ ግን የተፈለገው ዝም ብሎ ትርፍ የሆነ ጨዋታ፣ መዝናናት እናንተን አዘናጋችሁ አይደለም። አልሃኩም አተካቱር። አተካቱር የሚባለው ነገር እናንተን ሙሉ በሙሉ ከመቆጣጠር የተነሳ ፉል ኮንትሮል እናንተ ላይ ከማግኘቱ የተነሳ መሰረታዊው ከሆነው ዓላማችሁ ኤግዚስት ካደረጋችሁበት ፐርፐስ ከተፈጠራችሁለት ዓላማ ውጪ እንድትሆኑ የማድረግ አቅም ካለው እሱ ለሁ ተብሎ ይጠራል። ምንም ይሁን ምንም እኛ ከተፈጠርንበት ዋና ዓላማ የሚያዘናጋ ነገር ከሆነ እኛን የሚያወድመን እኛን ፍሩ ታይም በማዘናጋት ውስጥ የሚጥለን ነው። ኖታችሁ እንዲላል የአንድ ሰው ለሁ አልሃኩም ተካቱር መዘናጋት ምክንያት ሊሆኑ የሚችሉ ነገሮች ሀብት ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ ሃይማኖታዊ ማዕረግ ይላል። አሁን ሃይማኖታዊ ማዕረግ ይመስላል። ሃይማኖታዊ ማዕረግ ሪሊጂየስ ስታተስ። ሰዎች ሪሊጂየስ ስታተሳቸውን ለማስጠበቅ ሲሉ ጦርነቱን ላይ ሊያነሱ ይችላሉ። ብለድ ሼድ ደም ሊያፋስሱ ላይ ይችላል። ሪሊጂየስ ስታተስ አንደኛው ሪሊጂየስ ስታተስ የተለያየ አይነት በሃይማኖት ላይ የሃይማኖት መሪዎች ልትሏቸው ትችላላችሁ። በሃይማኖት ውስጥ ስም ተሰጥቷቸዋል፣ ማዕረግ ተሰጥቷቸዋል። ኦኬ። እና ይሄ ማዕረግ የተሰጣቸው ማዕረግ መፎካከሪያ ነው። አንደኛው ከሌላኛው የሚበልጥ ነው። ኢቭን ሪሊጂየስ ማዕረግ እንኳን አልሃኩም ተካቱር ውስጥ ይገባል። ሆል ፐርፐዙ የሃይማኖት ስም የተሰጠውን ማዕረግ ለማስጠበቅ የሚቆይ ከሆነ ማለት ነው። ፖለቲካል ፓወር፣ ፖለቲካል ኢንፍሉዌንስ ያለው ሰው ፖለቲካል ኢንፍሉዌንሱን ለማስጠበቅ ብለው ደም እኮ የሚያፋሱ ሰዎች አሉ። እና በጣም የሚያሳዝነው ነገር ፖለቲክስ ኢትስ ኦል አባውት ዋን ቲንግ ነው። ዩ ሃቭ ቱ ጋዘር ቱጌዘር፣ አንድ ላይ ተሰባስቦ የተሻለ ሀሳብ ያላቸው ሰዎች ሀሳባቸው ተጨምቆ ተግባራዊ ማድረግ ነው። ግን የእውነት ዓለም እንደዛ ነው የምትሰራው አይደለም። የእሱ ፖለቲካ ርዕዮተ ዓለም ኦቨር ዶሚኔት ማድረግ አለበት። ራይት። እና ሁል ጊዜ በልጦ ለመገኘት መደረግ ያለባቸውን ነገሮች ሁሉ መከፈል ያለበት ነገር ሁሉ ይከፍላል። ኢቭን ቫሊዩን እሴትን የሚንድ የሰው ልጅ ንጹህ ህይወትን የሚቀጠፍ ቢሆን የጎሳ ኩራት
በጎሳቸው በጣም ሌላ ታሪክ ውስጥ የሚገቡ ሰዎች አሉ። አካዳሚያዊ ክብር ማለት እኔ ጥሩ ስሜት የሚሰማኝ ኡስታዝ ተብዬ የምጠራ ከሆነ ችግር አለ ማለት ነው። ያ ማለት I am buying my happiness from you guys ከእናንተ ነው የምገዛው ማለት ነው። ሃፒነስነት በተማሪና በመምህር መካከል ሊኖር የሚገባው ሚቹዋል ሪስፔክት መቅረት አለበት እያልኩኝ አይደለም እኮ አይደል? መምህርና ተማሪ ሊኖራቸው የሚገባ ክብር አለ። ግን በቃ አሁን አንተ ልብ አላልከውም ማለት ነው። ልብ አላልከውም በቃ ኡስታዝ አላልከኝም። የሚቀየሙ ሰዎች አሉ፣ ያኮርፉሃል። ያ በሚቀጥለው ጥሩ ፊት አይሰጡህም። ለምን? በስሙ አልጠራውም፣ በማድረጉ አልጠራውም። No, it happens. It's okay. It's just የኔ ደስታ I feel good when you call me this. I mean, it's a fake word, by the way. It's a fake word ነው። እና ማህበራዊ ሚዲያ ትኩረት መሻት አተካሰሩ ውስጥ ይካተታል። ይሄ በደንብ ለእናንተ ግልጽ ነው። ማብራራት አይጠበቅብኝ። ሚዲያ አሁን ሚዲያ ላይ የሶሻል ሚዲያውን ኮንትሮል ያደረጉት ወጣቶች ምናምን ብታየው ማለት ያስታውቃል። ከጊዜ ሂደት በኋላ ይህንን ስማቸውን ለማስቆየት አስጠብቆ ለማቆየት they're gonna do things ሶሳይቲን የማይወደው ነገር ዊርድ የሆኑ ነገሮች ዊርድ የሆነ ነገር አድርግና ሰዎች እንዳለ እንዲያውቁ people are gonna talk about you አልገባውም እንጂ ለትንሽ ጊዜ ነው። ቤተሰብ ልጆች ዋይፍ ሃዝባንድ አተካፈር ውስጥ ማን ነው አልሃኩም ውስጥ ይካተታሉ። እንዴት? አሁን ያነሷቸው ነገሮች በአጠቃላይ አሁን ያነሳው ነገር ሀብት፣ ንግድ፣ ሃይማኖታዊ ማዕረግ፣ ፖለቲካ ተጽዕኖ፣ ስለ ጎሳ፣ ስለ አካዳሚክ ክብር፣ ማህበራዊ ሚዲያ ትኩረት፣ እነዚህ ነገሮች በአግባቡ ፖዚቲቭሊ ሰው ከተጠቀመው አስፈላጊ ነው አይደል? አስፈላጊ ነው። ነገር ግን ዋናው ዓላማ ከሰውየው ዋና ዓላማ ከተፈጠረበት ዋና ዓላማ ጠዋትም ማታም አባዜው ትኩረቱ እነዚህ ከሆኑ አልሃኩም ወተካፈር ውስጥ ይካተታል። የሶሻል ሚዲያ ተጽዕኖ አሳዳሪ የሚባሉ ሴቶችም ወንዶችም ጠዋትም ማታም ተኝተውም ቆመው ሐሳባቸው what can I do for tomorrow ነው። ለነገ የሆነ ነገር ምንድነው ይዤ መምጣት የምችለው? ሐሳቡ እሱ ብቻና ብቻ ነው። አገኛችሁ? that moment ምን ይሆናል ማለት ነው? አልሃኩም አተካፈር ውስጥ ይካተታል። ከዛኛ ደግሞ ተጠቃሚዎች አለን። ስልክ ይዘን የምንጠቀማለን። እኛ ሶሻል ሚዲያ ተጠቃሚ ነን። እኛን በጣም አልሃኩም ውስጥ እኛን መዘናጋት ውስጥ ከሚያስገቡ ነገሮች መካከል አንዱ በእጃችን ላይ የምንጠቀማቸው ነገሮች ናቸው። እኔ ምንም ያዘናገኝም እጄ ላይ ያለው ስልክ እኔ ምንም ነገር አላዘናገኝም የሚል ሰው ካለ አልሃኩም አተካፈር የምንጠቀመው ስልክ እኛን አዘናግቶናል። እውነት ሐሰት ሲያዘናጋን ምናችንን ነው መጀመሪያ ከሚወስደው ነገር መካከል አንዱ ምናችንን ነው የሚወስደው? ጊዜያችን። ጭንቅላታችን፣ ጊዜያችን። ከሱረቱል አተካፈር በኋላ የምትመጣው ሱራ ምን ትላለች? ወልዐስር በጊዜ እምላለው ኢነል ኢንሳነ ለፊ ኹስር። ሰው ኹስር ውስጥ የሚገባው እመነኝ መጀመሪያ ምን ሆኖ ነው? ተዘናግቶ ነው። አልሃኩም መዘናጋት ውስጥ ገብቶ መዘናጋት ውስጥ ከሚያስከቱ ነገሮች መካከል አንዱ አተካፈር ነው። አሁን የምናየው ማለት ነው። ኦኬ አተካፈር ቁርአን አልሃኩም ውስጥ እየነገረን ያለው it's a condition of the heart የሰው ልጅ የልብ ሁኔታ ዝንጉ መሆኑን የሚያሳይ ነው። ስፔሲፊክ የሆነ ኦብጀክትን ከንደም ሲያደርግ አላየንም። ምሳሌ ቁርአን ስልክ መጠቀምን ይቃወማል፣ ገንዘብን ይቃወማል። ኦብጀክትን ስፔሲፊክ የሆነ ኦብጀክት ሲቃወም አይተናል። አሁን አልሃኩም ማዛ እዚህ አተካፈር ብሎናል። ኦፍ ኮርስ አተካፈር ራሱ ምን እንደሆነ እንኳን ነገረን። በምን ጉዳይ ላይ እንደሆነ ነገረን። ምክንያቱም በገንዘብ ጉዳይ ቢል ለምሳሌ ችግሩ ገንዘብ አይደለም። በስልጣን ጉዳይ ቢል ጉዳዩ ከስልጣን ጋር አይደለም። ጉዳዩ ከአንተ ሜንታሊቲ ጋር ነው። አግኝታችሁኛል? ጉዳዩ ስልክ አይደለም። ቁርአን
ጉዳዩ ያንተ ስልክን የመረዳት ሜንታሊቲ ነው። ስልክን ያጠቃቀም ማይንድ ሴትህ ነው የሚቃወመው ሼፕ የሚያደርገው። አግኝታችሁ ነው ሐሳቤ ግልጽ ነኝ አይደል? እሺ ይሄ ማለት ምን ማለት ነው? ይሄ ማለት it condemns ቁርአን የሚያወግዘው ነገር becoming so occupied with increasing wealth ሀብትን ሁሌ ለመጨመር ግቡ ሀብት መጨመር ነው። ስታተስ መጨመር ነው። ፎሎወርስ ተከታዮችን ማብዛት ነው። ልጆችን ወልዶ ለቁም ነገር ማብቃት ሳይሆን ልጆችን ማብዛትና ከሌሎች ጋር በልጆች መፎካከር ነው። በየትኛውም አይነት አጋጣሚ ተጽዕኖን ኃይልን ሰብስቦ ከሌሎች ጋር መፎካከር ሲሆን that one forgets the higher purpose of human existence ይላል ይሰመርበት። that one forgets the higher purpose of human existence human existence ሰው የተገኘው ዓላማው ይሄ አይደለም። ከላይ የዘረዘርናቸው ነገሮች ሁሉ ግን መፎካከሪያ ሲሆኑ እንትኑን ይሰጣል፣ ዲስትራክት ያደርጋል፣ ከሃይዌው ይወጣል። ከሃይዌው ወጥቶ ጫካ ውስጥ የገባ ሰው ብዙ መንገድ ነው የሚገጥመው። ሃይዌይ it's one road ነው አይደል? ሃይዌይ is one road and it's clear, everything is clear, the goal is clear, the road is clear አይደል? ግቡም መንገዱም ግልጽ ነው። ሃይዌይ ላይ ሆነ ዲስትራክት ኮንክስ በማይሆን ኤግዚት ውስጥ ከገባስ you will get a lot of እንዲናንዲ አይውጃሽ ታገኛለህ። አተካቱር በአሁን ዘመን ምን ይመስላል? አተካቱር በአሁን ዘመን በአሁን ጊዜም በአሁን መነጽር ገንዘብ ለማከማቸት መፎካከር፣ የማህበራዊ ሚዲያ ተከታዮችን ለማብዛት መወዳደር፣ የክብርና የዝና ባለቤት ለመሆን መፎካከር፣ በሃይማኖታዊ ባለስልጣንነት ተጽዕኖ ለመብለጥ መፎካከር። ዓሊም ናቸው ብለን የምታስባቸው ሰዎች እኔ ዓሊም ነው ብዬ የማስበው ሁለቱንም ዓሊም ነው ብዬ የማስባቸው ይሄኛው ዓሊም ለዛኛው ዓሊም ደግሞ እሱ ምን ያቀና ነው የሚለው አይደለ? ይሄኛው አተካቱር is everywhere guys የሆኑ ሰዎች የሃይማኖት ማዕረግ አላቸው ማለት ማይንድ ሴታቸው ልክ ነው ማለት አይደለም። you have to see people as an individual በመርህ ነው ሰውን የምትዳኘው። ተግባብተን ሌሎችም ልክ እንደዛ በየትኛው ሙያ ላይ ያለ ዶክተር ሁሉ ዶክተር ነው እንዴ? አይደለም እኮ ዶክተር ሁሉ ዶክተር አይደለም። ዓላማው ገብቶት በጣም ዶክተርነት ትልቅ ማድረግ ነው። ምድር ላይ ካለ ትልቅ ማድረግ ነው መካከል አንዱ ነው። ያንን የሰው ልጅ መዳን፣ ጤና ማግኘት፣ መፈወስ ምክንያት የእውነት ምክንያት የሚሆኑ ዶክተሮች አሉ። ሕክምናን ሜዲሲንን ኢኮኖሚካል ኢንዱስትሪ ያደረጉ ደግሞ አሉ። በአጭር ጊዜ ውስጥ የሚበለጽጉ ዶክተሮች አሉ። እንዲህ ስትል ሄደዋል እነሱ። ግልጽ ነው። እና ዋናው it's not the ማዕረግ it's what you are doing with the ማዕረግ it really matters። የፖለቲካ ተጽዕኖን ለማስፋት መፋለም التكاثر አልሃኩም التكاثر እንዲያርጋችሁ ያዙልኝ። አተካቱር ማለት በህይወታችን ውስጥ ኤኒቲንግ ማንኛውም ነገር ኦብሴሽን ውስጥ ከገባ ወሰን ያለፈ አእምሮናችንን ወሰን አልፎ አእምሮአችንን ከተቆጣጠረ የህይወት አባዚያችን ከሆነ እመኑኝ አተካቱር ውስጥ መውደቁም አይቀርም። ዲሉዥናል ነው አተካቱር በባህሪው ዲሉዥናል ነው። it's not tangible አይደለም፣ ሪያሊቲ አይደለም። አግኝታችሁ ነው ሐሳቤ? አተካቱር ኦብሴሽን ያልኩ ለዛ ነው። ኤኒቲንግ ኦብሰስድ የሆንበት ነገር የሰው ልጅ ልብ በጣም የሚገርም ነው ወላሂ። before 3 years ago ኦብሰስድ የነበርክበት ነገር የሆነ ሰዓት ላይ በጣም ኦብሰስድ ሆና ስትፈልገው የነበረውን ነገር ካገኘችው በኋላ after a week this is what is that like? የሰው ልጅ this is our human nature ነው፣ ባህሪያችን ነው፣ ተፈጥሯዊ ባህሪያችን ነው። ሁሉ ጊዜ የሰው ልጅ ሁሉ ጊዜ እኛ የተሸወድናቸው ነገሮች አሉ። እኛ ሁሉ ጊዜ የምናስበው ደስተኛ ስለመሆን ነው አይደል?
ደስተኛ ስለመሆን ገንዘብ ባገኝ ደስተኛ ሆናለሁ። we think that we're going to have happiness ደስታ ይኖረናል። በሰው ልጅ ታሪክ ውስጥ ሰው የሚባል ፍጡር ሞቶ ቀብሩ ጋር ሄደን ደስተኛ ነበረች የሚል ከስር የተጻፈ አይተናናቅም። አቶ ከሌን ትናንትና በህይወቱ ደስተኛ ነበር ተብሎ ተጽፎ አያውቅም። እስከዛሬ የሰው ልጅ ታሪክ ከሰማችሁ በሁለት ይከፈላል። አንደኛ ጀግና ነበሩ አይደል? ለህዝብ አበረከቱ አይደል? ለትውልድ ይሄን ሰሩ። ዓለም ስላንቺ ደስታ፣ ዓለም ስላንተ ደስታ አያስታውስም። it's your personal matter ነው፣ የግል ጉዳይ ነው። ጊዜያዊም ነው የግልም ጉዳይ ነው። ዓለም የምትመዘግብልህ፣ ዓለም ላይ የሚጻፍልህ ስራህ ነው። ማረግ ያለው ስራ፣ ለውጥ ያለው ስራ እንጂ ሲደሰቱ ነበሩ ተከፍተው ነው እዚህ የደረሱት የሚል የለም። ተከፍተው ሞቱ የሚል የለም። that's the reality of the world። እኛ የሚያስጨንቀን ሌላ ነው፣ ዓለም የምትመዘግበው ግን ሌላ ነው። አግኝታችሁኝ? the right kind of thought ማለት ነው። አላህ እዚህ ስፍራ ላይ አልሃኩም አተካቱር አይደል? አተካቱር አዘናጋችሁ ነው። ለምሳሌ አላህ አተካቱር አግናኩም አይልም። አግናኩም አተካቱር by the end of the day, by the way guys፣ አተካቱር ሀብታም ያደርጋል አያደርግም? የሚፎካከር ሰው ያደርጋል። ባይዘዌ መፎካከር ራሱ ተፈጥሯዊ ማንነታችን አይደል እንዴ? ወይስ ታዲያ ለምንድን ነው የሚቃወመው? መፎካከር ተፈጥሯዊ ባህሪያችን ነው። መፎካከር ተፈጥሯዊ ባህሪያችን ኔጌቲቭ የሚሆነው መቼ ነው? ጎሉ በልጦ መገኘት ሲሆን፣ ጎሉ አልቲሜት ጎሉ መብለጥ ነው አይደል? ዳትስ ኢት። ምሳሌ በሀገር ደረጃ አንዲት ሀገር በሁለንተናዊ እድገቷ ለዓለም ተምሳሌት መሆን መፈለግና ከሌሎች ሀገራቶች ጋር መፎካከር ይለያያል። ግባ መፎካከር ብቻ ከሆነ ትርጉም የለውም። ፉክክሩ የሆነ ሰዓት ላይ ያበቃል። ዘንዋት ነገር ግን ተምሳሌት መሆኑ ከፈለገች ተምሳሌት ስትሆን ግብ አለ፣ ጎል አለ፣ ዓላማ አለ እና ያ ዓላማ ትክክለኛ ነው። ስለዚህ በደንብ ነው የምትሰራበት፣ ውጤታማ ትሆናለህ። ለሌሎች ሀገርም ተምሳሌት ትሆናለህ። ለዛ ነው ቁርአን የመልእክተኞች የነቢያቶች መንገዳቸውን ተምሳሌት ነው ለእናንተ ነው የሚለው። ቁርአን እኮ ከማንም ጋር እንድንወዳደር እኮ አያስቀምጠንም። ከመርህ ጋር እንድንወዳደር ነው የሚፈልገው። ሳቢቁ ኢላ መግፊረቲን ሚን ረቢኩም፣ አንተ ቱሳቢቅ ኢላ መግፊረቲላህ ለም ቱሳቢቅ፣ ሌሎችን አይደለም የምታሸንፈው። አንተ በኢማን ሌሎችን ከሌላው በለጥክ። መብለጥ ግብ ከሆነ ዘንድ ምን እናደርገው? ተምሳሌት ስትሆን ግን የእውነት ተምሳሌት ከፍ ያለ ነው። ሮል ሞዴል ነው። ሁሉም ከፍ አይናቸውን ቀና አድርገው አንገታቸውን ቀና አድርገው የሚያዩት ነው። በአተካቱር ምክንያት ሀብታም ሊሆን ይችላል። አግናኩም አላለም። አግናኩም አተካቱር አይልም። አክሰረኩም ወይም ያላችሁን አበዛላችሁ። ተካቱር ያለውን ያበዛል አያበዛም? ይጨምራል። መጨመሩ እኮ አይቀርም። እሱንም አላለም። መለከኩም አተካቱር ለእናንተ አባንዳንድ ብዙ ነገር ሰጣችሁ፣ ንብረት ሰጣችሁ። የአተካቱር ስራ አይልም። አተካቱር ካለ እመነኝ ያለው አንድ ነገር ብቻ ነው። አተካቱር የሚሰጠው አንድ ነገር ነው። ምን ይሰጣል? አተካቱር አልሃኩም ማዘናጋት ነው የሚሰጠው። ማዘናጋትን ነው የሚሰጠው። አተካቱር ተፋዑል ይባላል። ፓተርኑ በአረበኛ ቋንቋ ተፋዑል ይባላል። ተፋዑል ማለት ነው ተፋዓለ في اللغة العربية በሁለት ሰዎች ወይም በሁለት ቡድኖች ከዛም በላይ ባሉ ሰዎችና ቡድኖች መካከል የሚደረግ ፍልሚያ ነው። ተፋዑል ነው ማለት there is two side ማለት። አተካቱር የመዋቅር ቅርጹ ይላል ተፋዑል። ይህ የስም ወይም የግስ መዋቅር አብዛኛውን ጊዜ የሁለትዮሽ
ወይም የጋራ መስተጋብርን ወይም እርስ በርስ መፎካከርን ያመለክታል። ለዚህ አተካቱር ማለት በቀላሉ ብዙ ነገር ማከማቸት ማለት አይደለም። ይልቁንም ሰዎች ከሌሎች በልጠው ለመገኘት እርስ በርሳቸው የሚያደርጉት ውድድርና ፉክክር ነው። እዚህ ላይ ትኩረቱ በፉክክሩ በተቀናቃኝነቱ ላይ ነው ይልና ማለትም ኤምፋሳይዝ ያደረገው ራይቨሪ መሆንን ነው። አስተውሉ። I understand ዓለም የውድድር መድረክ ናት። ዓለም የምን መድረክ ናት? የውድድር መድረክ ናት። ግን እኛ የምንወዳደረው ከምን ጋር ነው? የውድድር ውስጥ ዓላማው ምንድነው ነው? ጎረቤትን መብለጥ፣ ይሄኛው ጎረቤት ያኛውን ጎረቤቱን በልጦ መገኘት። መበላለጥ ሲመጣ መበላላት ይመጣል። መበላላት ሲመጣ አደጋ አለው። እንዴት በለጠኝ፣ እንዴት በለጠችኝ ብለው የሰዎችን ህይወት አበላሽተዋል። ጠንቋይ ቤት ሄዶ ሰግደዋል። ብዙዎች ላይ ድግምት አድርገዋል። ለምን በለጠችኝ? የዓለም ህግን መቀበል አለብን። የዓለም ህጉ ሁሌ ካንተ የሚበልጡ ሰዎች አሉ። በሁሉ ነገር ሁል ጊዜ ካንቺ የምትበልጥ እህት አለች። ዓለም እንዲህ ናት። ነገር ግን ሁላችንም የተለየ ቀለም፣ የተለየ ማንነት፣ ሌላው ጋራ የሌለ አንተ ጋራ ብቻ ያለ ማንነቶች አሉ። እኛ ልክ እንደ አበቦች ነው መሆን ያለብን። አበባ ቀለማቸው የተለያየ ነው። ሁሉም ግን ምንድነው? ቢዩቲፉል ነው። የበለጠ ውበታቸው የሚታየው ደግሞ የሚገርመው አበባ ሲነጣጠሉ አይደለም፣ በጋራ ሲሆኑ ነው። የኛ ፉክክርና ውድድር መሆን ያለበት ራስን ከማሸነፍ ጋር። በኢኮኖሚ ድህነትን ማሸነፍ ነው። በኢኮኖሚ መወዳደር አለብን። የምንወዳደረው ግን አንቺን ከኔ በለጥሽ አነስሽ፣ አንተ ከኔ በለጥክ አነስክ፣ እኔ ምንም የሚመለከተኝ ነገር የለም። ወላሂ ምንም የሚመለከተኝ ነገር የለም። ከኔ በለጥክ ምንም የሚመለከተኝ ነገር የለም። ዋናው ቁም ነገር የኔ ጉዳይ እንዴት ነው? ሰው እኮ ላይ ሳስበው የሚገባው እኮ ነው። where I am እኔ የት ነው ያለሁት? right ፉክክራችን መሆን ያለበት ራሱ ከድህነት ጋር ነው፣ ራስን ከማሸነፍ ጋር ነው። ላይፍ ሌሰን አተካሱር ላይ competing with poverty ከተፎካከርን ከድህነት ጋር መፎካከር ኢኮኖሚካሊ ማለት ነው። competing with our intellect ከትላንትናው አስተሳሰባችን መፎካከር አለብን። ሰዎች መድረክ ላይ የሚያወሩ ሰዎች አላያችሁም? የዛሬ 20 ዓመት የሚያወሩት ወሬ አሁንም እያወሩት ነው። ምንም አላደጉም። አስተሳሰባቸው ማይንድ ሴታቸው አላደገም። ችግሩ የሚፈጥረው ምን መሰለህ? የዛሬ 20 ዓመት መድረክ ላይ የነበረ የሚያወራ ሰው በምንም አይነት ጉዳዩን በኢትዮጵያ ፖለቲካ ይሁን በኢትዮጵያ ማህበራዊ እድገት ሊሆን ይችላል፣ ኢኮኖሚያዊ እድገት ሊሆን ይችላል፣ ሃይማኖት መምህራን ሊሆኑ ይችላሉ፣ አንድ እርምጃ ወደፊት አልተራመደም እና እሱና ህብረተሰቡ ተለያይተዋል። ምንም አይግባቡም። ለምን? ራስን ኮምፒት ስለማይደረግ ነው። ከትላንትና አስተሳሰቤ እኔ ዛሬ ራሴን መመዘን አለብኝ። ኢንተሌክቹዋሊ ከትላንትናው አእምሯችንን ከትላንትና ጋር ማወዳደር አለብን። competing within yourself ከኢነር ሰልፍ ከውስጣችን ጋር ከትላንትናው ከውስጣችን ጋር ከራሳችን ጋር ኮምፒት ማድረግ አለብን። ሁሉ ጊዜ እኛ በህይወታችን ውስጥ ሁለት ቨርዥን ሊኖር ይገባል። there has to be two versions ሁለት ቨርዥን መኖር አለበት። አንደኛው old version አሮጌው ማንነት፣ ሁለተኛ the new version አዲሱ ማንነት።
በአስተሳሰብ ኦልድ ቨርዥን ኒው ቨርዥን። ሁሌ ኦልድ እና ኒው ግን የሚፈራረቁ መሆን አለባቸው። ለምን? ይሄ የሚፈራረቀው መቼ ነው? እኛ ያደግን መሆናችን ማሳያ ነው። ኢንቴሌክቹዋሊ ኦልድ ቨርዥን ኒው ቨርዥን መኖር አለበት። ሁለተኛ ማንነት ላይ ኦልድ ፐርሶናሊቲ፣ ድሮ የምትቆጣ መሆን አለበት። የሆኑ ባህሪያቶች አሉ አይደል? አንተ አሁን ማትፈልጋቸው ባህሪያቶች አሉ አንተ ጋር። ኦኬ፣ መቆጣት ሊሆን ይችላል፣ ምቀኝነት ሊሆን ይችላል፣ ስንፍና ሊሆን ይችላል። አንቺ የማትፈልጊያቸው ማንነቶች አሉ አይደል? እነዚህን ኦልድ ማድረግ አለብሽ። You have to make it old version and bring the new version. ያ ግን ባንዴ ነው የሚሆነው ወይ through time ነው? through time ነው ማለት መጀመሪያ awake ነው የምትሆኚው፣ መንቃት አለብሽ። You have to know that this is my old versions. የኔ old version ያረጀ ማንነቴ እነዚህ ናቸው፣ ሁሌ አለቅ ያሉ ማንነቶች። I need to have a new version of me. አዲሱ የኔ ማንነት። ሶ በኦልድ እና በኒው እንትን መፈራረቅ አለብን ሁሉ ጊዜ። ኦኬ፣ ተካቱር ለምንድን ነው አደገኛ የሚሆነው ይላል። why ተካቱር is dangerous? ተካቱር አደገኛ የሆነው ለምንድን ነው? አስተውሉ። the problem is not with growth, economical growth or prosperity. የብልጽግና ወይም የኢኮኖሚ እድገትን አይደለም ቁርአን የሚያወግዘው፣ ችግር ነው የሚለው እሱን አይደለም። ሱረቱል አዲያት ላይ በሚገርም ሁኔታ አይተናል ሲቪላይዜሽን እንዴት እንደሚገነባ፣ ስልጣኔ እንዴት እንደሚገነባ አይደለ? እኛ የመጣነው ሊከይ ነብና ሐዳራ ብለናል። so that we can build civilization። ስልጣኔ ልንገነባ የመጣን ትውልዶች ነን። ኢኮኖሚ ልንገነባ የመጣን ትውልዶች ነን። ሱረቱል አዲያት ላይ ቢዩቲፉሊ አይተናል። ስለዚህ መገንባት የኛ ድርሻ ነው፣ ማሳደግ የኛ ድርሻ ነው። አደጋው ግን የሚጀምረው ማብዛት ወይም ማከማቸት ዓላማ አለው። ይሁላችሁ ቁርአን እያለን ያለው everything has a purpose። አላህ ነገርን የሰራው በሐቅ ነው። وما خلقنا السماوات والأرض وما بينهما إلا بالحق። بالحق ነው ማለት perfectly match የሚያደርገው ነገር ነው። ሰማያትን ምድር በመካከላቸው ያሉ ፍጥረታት the entire creation በሐቅ ላይ የተመሰረተ። ምን ማለት ነው? በሐቅ ላይ የተመሰረተ ሁሉም ኮረስፖንድ የሚያደርገውን ነገር ነው አላህ የሰጠው። وأعطى كل شيء خلقه ثم هدى إلى القرآن። ለፈጠረው ነገር አላህ perfectly የሚሆነውን ነገር ሰጥቶታል። ኦኬ፣ ልክ እንደዛው ማግኘትን፣ መስራትን፣ ማደግን ሐቅ አለው። ማደግ ሐቅ አለው። ለዛ ነው ቁርአን ሁሉ ጊዜ ምን ይላል? ወአንፊቁ ሚማ ረዘቀኩሙላህ፣ አላህ ከሰጣችሁ ርዝቅ ለሌላው አካፍሉ ይላል። ያ ማለት የዓለም ህግ ማካፈል ነው እያለን ነው። ባዕዱኩም ሊባዕድ ነው። ፈመን አዕጣ የሰጠማ አይደለ? መስጠት፣ ሼር ማድረግ፣ ማካፈል፣ ማጋራት። የማዕድ ማጋራት ሲባል ሰምታችኋል። በቃ ማጋራት፣ የማዕድ ማጋራት። ቁርአን فلقتحم العقبة وما أدراك ما العقبة فك رقبة أو إطعام في يوم ذي مسغبة يتيما ذا مقربة أو مسكينا ذا متربة يماد مقرات سورة العاديات. ይሄንን የማዕድ ማጋራት የመሳሰሉ ነገሮችን ለሰው መሆን የምትችለው አንተ ስትሰራ ነው። አንተ ኢኮኖሚካሊ ስትሮንግ ስትሆን ነው። አንተ ሳታድግ፣ አንተ በሁለት እግር ሳትቆም ሌሎችን ማገዝ አትችልም። ራይት? ያ ማለት ፓወር ከሌለ you cannot empower others። አንተ ፓወር ሳይኖር ሌሎችን ምን ማድረግ አትችልም? ኢምፓወር ማድረግ አትችልም። በምንም ጉዳይ ኢንተሌክቹዋል ፓወር የሚሆን ኢኮኖሚካል ፓወር የሚሆን whatever it is። ያ ማለት ዳንጀር የሚሆነው አደጋ የሚሆነው ፓወሩ እኛ ጋር መኖሩ አይደለም። ኢኮኖሚካል ፓወሩ እኛ ጋር መኖሩ አይደለም። መስራታችን አይደለም። መቀየራችን፣ መለወጣችን፣ ማደጋችን አይደለም። አደጋ የሚሆነው በቃ መጨመር ዓላማው ሲሆን፣ ሌላውን መብለጥ ግቡ ሲሆን፣ ሌላውን መብለጥ ግብ ከሆነ፣ ዓላማ ከሆነ ያለህ ነገር እየሰራ ያለው ነገር መስመሩን ስቷል፣ ዓላማውን ስቷል። ምክንያቱም ዓላማው እሱ አይደለም።
እኛ ሀገር ላይ በገንዘብ የሚፎካከሩ ሰዎች አሉ። በህንፃ በመገንባት የሚፎካከሩ ሰዎች አሉ። በመኪና የሚፎካከሩ ሰዎች አሉ። ቤት በመገንባት የሚፎካከሩ ሰዎች አሉ። በድግስ የሚፎካከሩ ሰዎች አሉ። በድግስ ማለት አንተ ዝም ብለህ ቤት ቁጭ ብለህ ዓለም በአንድ ቃል ነው የሚገልጻት። አላህ አልሃኩም አተካቱ the entire world ሀብት ከፍትህ ይልቅ የበለጠ አስፈላጊ ሆኖ ሲገኝ ማለትም ሰውየው ሀብቱን ያገኘው እንጂ የትኛውንም አይነት የፍትህ ስርዓትን ቢጣስ doesn't care ስምና ዝና ከእውነት ይልቅ የበለጠ አስፈላጊ ሆኖ ሲገኝ reputation becomes more important than truth. You know, reputationናቸውን ዝናቸውን ስማቸውን ለማስጠበቅ ማንኛውንም አይነት ዋጋ የሚከፍሉ ሰዎች አሉ። ከፍተኛ የሆነ ዲዚዝ ነው በነገራችን፣ በጣም ሳይኮሎጂካል ዲስኦርደር ነው። ምሳሌ ተርታው ማህበረሰብ ውስጥ ያለን እኛ ብዙ አናውቀውም። ይሄንን ሬፑቴሽን የሚባል ድረግ አለ። ይሄ ድረግ በጣም ከባድ ድረግ ነው። በጣም አደገኛ የሆነ እጽ ነው። ስምና ዝናን የማስጠበቅ ስምና ይሄ ዝነኛ የሆኑ ሰዎችን የሚመለከት እኛን አይመለከትም። ዝነኛ የሆኑ ሰዎች ኦ ማይ ጋድ ዝነኝነት ሬፑቴሽን ታውቃለህ፣ ራሱን የቻለ እስር ቤት ነው። አረማመድ፣ አቀማመጥ ኤቭሪቲንግ በሬፑቴሽን መነጽር ነው የሚታየው እና መጠንቀቅ አለብን። ፐርሰናል እንትን ልንገራችሁ የቁርአን አገልጋይ ስትሆኑ አንድ የምታውቀው ነገር አለ። አእምሯችሁ ስራ እንደሚቀመጥ ነገር አለ። ከእናንተ የበላይ ቁርአን አለ። በቃ ቁርአን የምሬን ነው የምነግራችሁ፣ ለሰው ልጅ ነፃነት ይሰጠዋል እና ራሱን እንዲሆን ያደርገዋል። ፕሮቶኮል ትጠብቃለህ። ፕሮቶኮል መጠበቅ አለበት። ከዛ ውጪ ግን መድረክ ላይም ምድር ላይ ያለው ህይወትህም ተመሳሳይ ካልሆኑ ይቅርታ አድርግልኝ፣ አንተ ሙናፊቅ። ይህ ሰው ሙናፊቅ ነው። you have to be በቃ አንድ ፊት ነው ሊኖር የሚገባ። ምክንያቱም ሙናፊቅ በባህሩ ስንት ፊት ነው ያለው? ሁለት ፊት ነው ያለው። እና ይሄ ሬፑቴሽንን ለማስጠበቅ ህይወታቸውን ያወሳሰቡ ሰዎች አሉ። አተካሱር ነው። የምሬንም ነግራችሁ ያ የፊት ወንበር ካልተያዘልኝ የሚሉ ሰዎች አሉ። ሞላ ዘግቶ ብቻውን የሚንቀሳቀስ የነበረ ሰው ሞቷል። ያክል ከሪም ያገኘው ወንበር ጋር ትቀመጣለህ፣ ቁጭ በል። ህግ ላይም እዚህም ደግሞ ከፊት ካልተቀመጥኩ የምታስቸግሩ ሐታ ዙርቱሙል መቃብር የመቃብር ስፍራዎችን እስክትጎበኙ ድረስ ማለት ነው። የመቃብር መካነ መቃብሮችን እስክትጎበኙ ድረስ ሐታ ዙርቱሙል መቃብር ሐታ ከአረበኛ ቋንቋ ቃላቶች መካከል በጣም ደስ ከሚሉ ቃላቶች መካከል አንዱ ነው። ሐታ አንደኛው ትርጓሜ ኢንቲሃየል ጋያ ይባላል። ኢንቲሃየል ጋያ ማለት something started የጀመረ ነገር አለ እና it's under process ነው፣ ሂደት ላይ ነው፣ የሆነ ሰዓት ላይ ማብቂያ አለ። ያንን ለመግለጽ ሐታ እንጠቀማለን። እንትን እስከሚሆን ድረስ ማለት ነው። ከእንትን ድረስ ነው። ኦኬ አልሃኩም መተካሱር የመጀመሪያው አያ ላይ አተካሱር በብዛት መፎካከር አዘናጋችሁ። አልሃኩም መተካሱር ሱአል እስከ መቼ ድረስ ነው ዲስትራክት ያደረጋቸው? للاسف الشديد በጣም በሚያሳዝን ሁኔታ ሐታ until so التكاثر አልሃኩም ኢልሃቅ ዲስትራክት መሆን መዘናጋቱ ኮንቲኒየስሊ ነው። ማብቂያ ቦታ ግን አለው። ማብቂያው ሐታ
ዙርቱሙል መቃብር ግልጽ ነኝ ኖታችሁ ላይ እንደሚለው ቀጣይነት ያለው ሂደትን የሚያበቃበትን የመጨረሻውን ወሰን ወይም ጫፍ ነጥብን የሚያመለክት ነው ሐታ ጥያቄ ይህ መዘናጋት እስከ መቼ ድረስ ነው ሐታ ዙርቱሙል መቃብር ሆነ መዘናጋት በሚያሳዝን ሁኔታ ዲስትራክት መሆን the entire life ሙሉ ህይወቱን ኮንትሮል ያደረገው ነው ህይወቱን የተቆጣጠረበት ነው ማለት ነው ሙሉ በሙሉ ምንም ሳይነቃ ነው ሄደው ይሄ መዘናጋት አተካቱር አይኑን ሸፍኖታል ንቃተ ህሊናውን አስተኝቶታል ተኝቶ ይነቃል ግን የሚገርም ነገር መንቃቱ ግን የማይቀር ነው የሚነቃው ግን መቼ ነው ሐታ ዙርቱሙል መቃብር ምክንያቱም ያቆማል ማለት እኮ ነው ይወለ አልሃኩም አተካቱር ይሄ አተካቱር ማዘናጋቱ የሚቆመው መቼ ነው ሁለት አይነት ጊዜ አለው አንደኛው አሁን መንቃት the power of now ثم كلا سوف تعلمون አሁን መንቃት ኦኬ ከቁርአን ጋር አብሮ በመኖር ረህለተል ወዒ የንቃት ጉዞን በመጀመር አሁን ይነቃል አሁን ካልነቃ በምድር ህይወት ካልነቃ የሚነቃበት ግን ቀን ይመጣል unfortunately የሚነቃበት ጊዜ حتى زرتم المقابر time is over ጊዜው ግን አብቅቷል ያ መንቃት መምጣቱ የማይቀር መንቃት ነው እና ትርጉም ግን የለውም ለምን ለውጥ ያመጣም ያ መንቃት ያሁን መንቃት ለውጥ ያመጣል ያሁን መለወጥ ማነው ያሁን መንቃት የለውጥ ሂደትን ይፈጥራል የዛኔ ግን time is over የተፈለገበት ዋና ፖይንት حتى زرتم المقابر ኮንሺየስነሳችንን አዌክ ለማድረግ ነው የሰው ልጅ ንቃተ ህሊና በማንቃት ላይ ጥሪ የሚያቀርብ ነው before حتى زرتم المقابر ከዚህ መዘናጋት መቼ ነው የምትነቃው